ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ በያሮስ ሁለት በስፋት የምንመለከተው ጉዳይ ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ጋር የተገናኘ መረጃ በእጃችን ገብቷል። ይሄውም እንግዲህ በዝቋላ ደብረ ከዋክብት ገዳማውያን አባቶቻችን ላይ ጥቃት መፈጸሙ ይታወሳል። በዚህ ጥቃት ታዲያ በርካቶች አባቶቻችን ሰማዕትነትን ተቀብለዋል። በዓት ዘግተው ሲጸሉ የነበሩ ከ10 ዓመት ከ12 ዓመት በላይ ከዓለም ርቀው ተወስነው በአንድ በዓት ብቻ ሲጸሉ የነበሩ አባቶች ባሉበት ቦታ ሰማዕትነት እንዲቀዳጁ መደረጉ ይታወሳል። የሰሞኑ መነጋገሪያም ርዕስ አጀንዳ ነበረ። ይበልጡኑ ደግሞ እንግዲህ አንዴ ብቻ አይደለም በተደጋጋሚነት ነው ይሄ ነገር የተፈጸመው። ገዳማውያን አባቶቻችን ላይ ከደረሱ ጥቃቶች መካከል እንግዲህ መስከረም ወር አካባቢ ላይ መግቢያ አካባቢ ላይ ወርሃ ጥቅምት ላይ ስጋቶች እንደነበሩና ወደ 4 የሚጠጉ በገዳሙ የነበሩ አባቶች መነኮሳት መገደላቸው እንዲሁም አባቶች መታገታቸው ደግሞ እሱ ብቻ ሳይሆን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ ያሉ ንዋያተ ቅዱሳቶችን መንጠቅ እንዲሁም ደግሞ ታላላቅ ቅርሶችንም መውሰድ፣ መዝረፍ፣ ማስፈራራት ተደጋጋሚ የሆኑ መልእክቶችን ለገዳማውያን በስጋት ውስጥ እንዲያድሩ መልእክቶችን ማድረስ የተለመደ ስራቸው አድርገውት ነበረ። ብናስታውሰው በጣም ቀላል የሚመስሉ ነገር ግን ከባባድ የሆኑ ነገሮችን ሲያደርጉ ነበረ። አባቶች ስጋት ላይ ናቸው። እዛ ያሉ ጉዞ ተጓዦች እንኳን መሄድ የማይችሉበት ደረጃ ላይ ደርሰዋል። ብፁዕ አቡነ ጎርጎርዮስ የዛ ሀገረ ስብከት ሊቀ ጳጳስ ናቸው። በተደጋጋሚነት ወደዛም አምርተው እንደነበረ ነገሮችን ለማስተካከልም በአንድ ወቅት መናገራቸውም እናስታውሳለን። በኦሮሚያ ክልልም በጉዳዩ ላይ መንግስትም ጣልቃ በመግባት የመከላከያ ሰራዊቶችንም በዛ እንዳሳፈረም፣ ነገር ግን ልክ የመከላከያ ሰራዊቱ ጋብ ሲል እኒው የኦነግ ሸኔ ታጣቂ የተባሉት አካላት እየገቡ ገዳማውያን አባቶቻችን ላይ ጥቃት ያደረሱ እንደነበረ ስንገልጥላችሁ ነበረ። በዚህ ዓመት ብቻ 2 ጊዜ አደጋ ደርሷል። እንደምናስታውሰው በወራ ጥቅምትና በወራ መጋቢት ነው ዓመታዊ ክብረ በዓሉ። ነገር ግን ያን የመሰለ ታላቅ ቦታ ታላቁ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የጸለዩበት ቦታ ምእመናን ለመርገጥ የሚፈሩበት መነኮሳት አባቶች ተወስነው ለመጸለይ የተቸገሩበት ጊዜ ደርሷል። ታዲያ በዚህ ጉዳይ ላይ በወቅታዊ መግለጫ ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አባቶች የሰጡት መግለጫ አለ። ዛሬ እሱን ነው ማስደምጣችሁ። ስጋት ላይ ወደቁ አባቶች ምንድነው ሁኔታው የሚለውን ነገር መግለጫ ሰጥተዋል። የመግለጫውን ሙሉ ሀሳብ እንደሚከተለው ነው የማቀርብላችሁ። በዚያ ቦታ የተፈጸመውን ችግር በግልጽ ለማስረዳት ነው። እንደሚታወቀው ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በምስራቅ ሸዋ የተወደዳችሁ ቤተሰቦቻችን የዛሬ መረጃዎቻችን የሚገኝ ታላቅ ገዳም ዋናው የዩቲዩብ ቻናል በዚህ ገዳም ሰሞኑን የተፈጸመ አንድ ችግር አለ። ለመምጣት ነው የተገደደው። ያውም በገዳማውያኑ በባሕታውያኑ በዝጉሃኑ ከሰው ተለይተው በበዓት ተከተው ጤዛውን ልሰው ድንጋዩን ተንተርሰው ጥሬ በልተው በሚኖሩ ባሕታውያን ላይ በሰሞኑን የተፈጸመውን ግፍ ወይም ችግር ለመግለጽ ነው እዚህ የተገኘ ነው እና እኒህ ገዳማውያን ባሕታውያን በዋሻ የሚኖሩ ለዓለም የሚጸልዩ ለሀገር የሚጸልዩ አባቶች ሲሆኑ በሰሞኑ ባላሰቡት ባልጠረጠሩት ሰዓት ድንገት አደጋ ደርሶባቸዋል። ያው ታጣቂዎች ገብተው ዋሻቸውን ከፍተው ገብተው አንዱን አባት ያው በግፍ በጥይት ደብድበው ከገደሉ በኋላ ወደ ገደል አስከሬናቸውን ወደ ገደል ጥለውት ነበር እና እዚያ ወደ 8 ያህል ነበሩ ባሕታውያኑ ያሉ 8 ናቸው። ለጊዜው አንደኛው ባሕታዊ ጠፍተው ነበር ሸሽተው ማለት ነው እና በዚህ ምክንያት 2 ተብሎ ተላልፎ ነበረ። ያው ያልተረጋገጠ ነው። እኛ ያው በስለጠፉ ያው እንደሞቱ ቆጥረን ነው ማለት ነው። ያው ተኩስም ስለነበረ ምናልባት ሙተው የሆነው ያሉ ተብሎ ነው አንደኛው 2 ተብሎ የነበሩት
ትክክለኛው ግን አንድ አባት ናቸው የተሰዉት። በወቅቱ ድርጎ ወይም የዕለት ጉርስ የሚያደርሱላቸው ተማሪዎች አሉ እና ወደዚያ ድርጎ ይዘው ሲሄዱ ድንገት እዛ ሲደርሱ ያው የአባት አርፈው ነው ያገኟቸው፣ ሙተው ነው ያገኟቸው። ሌሎች ደግሞ ያው አብዛኞቹ ከድንጋጤ ከፍርሃት የተነሳ ሸሽቷል እና በጫካ ለጫካ ያው ቦታው አመቺ አይደለም፣ ገደላማ ቦታ ስለሆነ ያንን በመከራ ገደሉን እየዋጠጡ ነው ወደ ላይ የወጡትና እሁድ ነው የደረሱት። እዚያ ደርሰው እኔ አባት እንደተገደሉና እንደቀበሯቸው እንግዲህ ለጊዜው ሸሽተው ቆይተው ኋላ እነዚያ ገዳዮቹ ከሄዱ በኋላ ሄደው ያን አባት ከተጣሉበት ገደል አስከሬናቸውን አውጥተው ለጊዜው እንደው በቂ ባይሆንም ያው አለቱ ላይ ትንሽ ቆፈር አድርገው አስከሬናቸው እንዲሸፈንና እንዲቀበር አድርገውታል። እና ከዚህ በኋላ ያው ገዳሙ ከሰማ በኋላ ደወል ተደውሎ የተወሰኑ አባቶች ወርደው እንዲያዩ ተደርጎ ከዚያ በኋላ ያው መልእክት ተላልፏል። የአባት አርፏል የሚል መልእክት ከተላለፈ በኋላ ወደ መንግስት አካላት ያው እዛም የመከላከያ ሰራዊት ማለት ያው የክልሉ ጸጥታ ኃይሎች ገዳሙን የሚጠብቁ አሉና ለነሱ ተነግሯቸው ያ በኋላ ወርደው ያለውን ሁኔታ ካረጋገጡና ካዩ በኋላ በማግስቱ ኃይል ተጨምሮ ከወረዳው ከአድሏላ ሌላ ኃይል በመጨመር ተጠናክሮ ወርዶ ያው የነበረው ጠላትም ይህንን ሲያይ የልዩ ኃይሉ ወይም የጸጥታ ኃይሉ መምጣት ሲያይ ተበታትነዋል። ከዚህ በኋላ አስከሬናቸውን ተሸክመው እስከ ገዳም ድረስ ላይ ወጥቶ በገዳሙ ከቀደሙት ሰማዕታት አጽም ጋራ እንዲያርፍ ሆነዋል ማለት ነው። እና እንግዲህ ገዳማችን ያው ጊዜ እየተፈተነ እየተቸገረ ይገኛል። የሆነ ሆኖ ግን መንግስትም ቢሆን ያው ትኩረት ሰጥቶ ጥበቃ በመመደብ ከ2016 ከየካቲት ያው የቀደሙት አባቶች ካረፉበት ቀን ጀምሮ ጠባቂዎችን በመመደብ ቦታውን እየጠበቀ ይገኛል። ዞሮ ዞሮ ግን ምንድነው ያው ያ ኃይል ብዙ ገዳም ብቻ እዛ አካባቢ ያለውን ከመቆጣጠር በስተቀር በዙሪያ ያለውን ጫካ እና ዋሻዎችን የመቆጣጠር ትንሽ ያው ሁሉንም የመቆጣጠር ኃይል ስለሚያንሰው መንግስት ይህንን ችግራችንን አይቶ ተጨማሪ ኃይል ጨምሮ ዙሪያው ቢታይ ቢፈተሽ። ምክንያቱም ገዳሙ በስጋት ላይ ነው አሁንም ያለው። ምክንያቱም እነሱ ያው ዞሮ አሁንም አያርፉም። አሁንም ቢሆን ያው ገዳሙ ላይ ያላቸውን ጥላቻ እንደያዙት ናቸው ያሉትና አሁንም ቢሆን ገዳሙ ስጋት አለው። ትኩረት ያስፈልገዋል። ጥበቃ ይፈልጋል። ያው ገዳሙ የመውጣት የመውረድ ስራ ስላለበት ቆላ ደጋ እያለ ነው እና የሚኖረው። ስንወርድም ስንወጣም ያው ሁልጊዜ በስጋት በፍርሃት ነው የምንወርደው የምንወጣው። ስለዚህ አካባቢ ቢጸዳልን ቢታይልን ገዳሙ ከመከራ ችግር ይድናል ብለን ተስፋ እናደርጋለን። ያው ሀገረ ስብከቱም በተቻለ መጠን ብፁዕ አባታችን አቡነ ጎርጎርዮስ ያለውን ሁኔታ በመከታተልና ለቦታው ትኩረት እንዲሰጠው በማድረግ እየተባበሩ እያቀሰቀሱ ቦታው በአግባቡ በስርዓቱ እንዲጠበቅ የተሻላቸውን ያህል እየተጓዙ ወይም እየተንቀሳቀሱ ይገኛሉ። በተለይ ደግሞ የዞኑ
የዞኑ አስተዳደር ለቦታው ትኩረት በመስጠት ሁልጊዜ ትኩረት እየሰጠ የሚገባውን የጥበቃ ኃይል እንዲደረግ ሲያደርግልን ወይም ሲንከባከብ ሲጠብቀን ነው የቆየውና ይህ ጥበቃው ይህ ሀሳቡና ትኩረቱ አሁንም እንዲቀጥልልን እንዲቀጥል እንፈልጋለን ማለት ነው። ያው ከላይ ጀምሮ እስከ ጠቅላይ ቤተ ክህነት ድረስ ያለው ለዚህ ቦታ ያው ትኩረት ሰጥቶ ሁልጊዜ በጸሎትም በሀሳብም በገዛም ያው ከኛ ጋር ነው ያለው። አሁንም ተጠናክሮና በይበልጥ ትኩረት ተሰጥቶት ቦታው የታሪክ ቦታ የቅርስ ቦታ እንደመሆኑ ትኩረት ቢሰጠውና ቢጠበቅ የሚል ሀሳብ ነው ያለን። በይበልጥ ትኩረት ተወስዶበት ለወደፊት ገዳሙ ሰላሙን የሚያገኝበት ዘላቂ ሕይወቱን መናኙ መነኮሳቱ መነኮሳይቱ በተሻለ የድሮ ክብሩ ተመልሶ የተረጋገጠ ሰላም እንዲመጣልን ከወረዳው ጀምሮ እስከ ዞኑ የበለጠ ድጋፍ እያደረጉልን ነውና ይህንን አሰቃቂና አስቸጋሪውን በሚያደርጉት ኃይሎች ላይ ዙሪያውን አሰሳ ተደርጎልን ሰላም የሚመጣበትን ነገር የበለጠ እንዲሰሩልና አሁንም እየሰሩ ስለሆነ መንግስት የበለጠ ከታይ እስከዚህ ያለውን ድረስ ያው ገዳሙን በሚቻለው መጠን እየጠበቀልን በሚያስፈልገውን ሁሉ እየረዳን ነው። ከወረዳ እስከ ዞን በተለይ ዞኑ አይኑ ሁሉ እኛ ጋር ነው ማለት ይቻላልና ትልቅ ገዳሙ ምስጋና ያቀርብላቸዋል። አሁንም ሰላሙን አምጥቶ እነዚህ አባቶች እንግዲህ ከ15 ከ20 ዓመት በላይ በብቱና የኖሩ በዋሻ ዘግተው የሚኖሩ ናቸውና ይሄ ለነሱ የሚገባ አልነበረም። ግን ይሁን መቼስ ያው እግዚአብሔር በቸርነቱ ምሕረቱን ያምጣልን ነው የምለውና ህዝበ ክርስቲያኑ ለገዳሙ ትልቅ ትኩረት እያደረገ አይኑን ጆሮን እየሰጠ ድምፅም እየሆነ ስለሆነ ለህዝበ ክርስቲያኑም ለሀገራችንም ለኢትዮጵያ በሞላ ላሉት ሁሉ ምስጋና ማቅረብ እንፈልጋለንና የበለጠ በሀገረ ስብከቱ በብፁዕነታቸው በኩል በሚገባ ሁሉ እየወጡ እየወረዱ እያገለገሉ እስከወት ከችግሩ ጀምሮ ከተከሰተ ጀምሮ ላይ ድረስ መጥተው ያው ብዙ አስተዋጽኦ አድርገውልናል። አሁንም የበለጠ ተጠናክሮ እንዲቀጥልና ሰላሙ የሚመጣበትን ወደ ቀደሞ ክብሩ የሚመለስነት እንዲያደርጉ እግዚአብሔር አምላካችን እንግዲህ አሁንም ደግሞ ዳግመኛ ይህንን መከራ ይህን ችግር እንዳንሰማ ከመከራ ስጋ ይሰውረን እንላለን። ለተደረገልን ትብብርም አስተዋጽኦም በሁሉም አካላት ለተደረገልን እገዛ በእግዚአብሔርና በጻድቁ ስም ያሳዝናል። ምን እንደምንልም አናውቅም። በድንገት ነው እንግዲህ ገዳማውያን አባቶች ላይ ጥቃት የተፈጸመው። የሚያሳዝን ነገር ነው የደረሰው። ካሁን ይረግባል፣ ይቆማል፣ ሰላም ያገኛሉ፣ እግዚአብሔር ይጠብቃቸዋል፣ ይራዳቸዋል ብለን እናስባለን። ነገር ግን ምድራዊ ጥበቃ ምድራዊ ከለላ ያገኙ አይደለም ማለት እንችላለን። ምክንያቱም ባሳለፍነው ጊዜ በተካሄደው ርቀት ወደ 4 የሚጠጉ አባቶችን ገደሉ። አሁን ደግሞ አንድ አባትን ገደሉ። ሌሎችን በታምራት ነው የተረፉት። ከአባታችን እንደሰማ ነው በተደጋጋሚነት በደብረ ከዋክብት ዝቋላ ላይ አደጋዎች የተፈጸሙ ይገኛሉ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ያሉት ብፁዕ አቡነ ሳይሮስን ጨምሮ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እንዲሁም ቋሚ ሲኖዶስ ብፁዓን አበው ሊቃነ ጳጳሳት ቅዱስ ሲኖዶስ ምልአተ ጉባኤው ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቅዱስ ፓትርያርኩ የሚመለከተው የሕግ ክፍል የሚመለከታቸው በአጠቃላይ ቤተ ክርስቲያኒቱ አካላት ላይ ያሉ እንዲሁም በመንግስት ደረጃም የሚመለከተው አካል ጉዳዩን ሊመለከት ይገባል። ያው እኛ ልናደርግ የምንችለው ይሄን ነው። ልናሰማም የምንችለው ጩኸት ይሄን ነው። ነገር ግን አባቶቻችን በስጋት ውስጥ ነው ያሉት። ዛሬም እንቅልፍ አጥተዋል። እንቅልፍ ማጣታቸው ብቻ ሳይሆን እንዲያ ነገሮች እየቀጠሉ ይገኛሉ። ሀይባ ያጥቷል። መከራ ውስጥ ናቸው። እግዚአብሔር ይጠብቃቸው ይታደጋቸው ከማለት ሌላ የምንናገረው አንዳች ነገር የለም። እግዚአብሔር የተሻለውን ቀን በጎውን ቀን ያምጣልን የሚል መልእክት ለማሳለፍ ወዳለሁ። የተወደዳችሁ ቤተሰቦቻችን እኚህና ሌሎች ቪዲዮዎችን ነው እንግዲህ እስካሁን ሳጋራላችሁ የነበረው። እስኪ
በቀጣይ ደግሞ ሌሎች መረጃዎችን ላድርሳችሁና የመመለስ ይሆናል። አባታዊ መልእክቶችን የመምህራኖችን አስተምሮ ተከታትለን እንመለስ። ያመነም የተጠመቀም ይድናል። ማርቆስ 16 ቁጥር 16 ላይ እምነትን ብቻውን ጌታ ሲያስቀምጧት ብዙ ጊዜ ከእምነት አጠገብ የሆነች ሚስጥራተ ቤተክርስቲያን ወይም ወደ ተግባራዊነት የምትወስድ መንገድ ያስቀምጥላል። ትእዛዜ ብትጠብቁ እኔና አባቴ ወደ እናንተ እንመጣለን፣ በእናንተ ማደሪያ እናደርጋለን። መዳንን ከሆነች የእምነት ጥግ ጋር ብቻ አልወሰደው ጌታ። ይህን ካየን እስቲ ለምሳሌ ደግሞ ወደ ሐዋርያቶቹ እንምጣ። አሁን ጳውሎስን ብንጠይቀው ለመዳን ምንድነው ማድረግ ያለብን የሚለው ሐዋርያት ደግሞ ብንጠይቅ ምን ብለው ነው የሚመልሱት? ለምሳሌ ሐዋርያት ጋር ሄደ እንድንድን ምን እናድርግ ቢባሉ ምን ብለው ይመልሳሉ? በበዓለ ጰራቅሊጦስ የመጀመሪያ ስብከታቸው እምነት፣ ጥምቀት፣ ንስሐ ነው። የመጀመሪያ የሐዋርያት ስብከታቸው ራሱ ብቻውን እምነትን እዚህ ጋር ማናገኘውም እንግዲህ የለም። ይኸውልህ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ እንደምታውቀው መንፈስ ቅዱስ ከወረደላቸው በኋላ በዓለም በሚታወቅ ቋንቋ ልሳን ሲያወሩ እነዚያ ሰዎች ደነገጡ። በገዛ የሀገሮቻችን ቋንቋ ይናገራሉ አሉ። ግማሾቹ ደግሞ የወይን ጠጅ ጠጥቶ ነው አለ። ጴጥሮስ ብድግ አለና በጠዋት ሆኖ ምን አለ? ገና በጠዋቱ ከማለዳው 3 ሰዓት አይደለም ያለ። ለልማዳቸው በዛ ሰዓት ወይን አይጠጣምና ከዛ ግን በደንብ አድርጎ ሰበካቸው ስብከት። ቁጥር 36 ላይ ከሰበካቸው በኋላ 37 ላይ ምን ይላል? በቃሉ ልባቸው ተነክቶ ይላል ወደ ሐዋርያቱ መጡ። ከዛስ ምን አሉ? ወንድሞች ሆይ ምን እናድርግ አሏቸው ይላል። አሁን ጥያቄው ለመዳን ምን እናድርግ ነው አይደል? ሉተራውያንን ስንጠይቃቸው እመኑ ብቻ አሉ። ሐዋርያት ግን እንደዛ አላሉ። ኦርቶዶክሳዊ ቤተክርስቲያን ሐዋርያዊት ናት የምንለው እኛ ይህን ትምህርት ይዘን። ቁጥር 37 ላይ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ። ቃል በቃል ምን በሉ? ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ክርስቶስ አምናችሁ ተጠመቁ አላችሁ። የመንፈስ ቅዱስንም ጸጋ ትቀበላላችኋል። 3 ነገሮች ነው እዚህ ጋር ያሉት። ልባቸው ተነክቷል፣ አምነዋል። በቃ በሰላም ተሰናበት ብሎ እቱ በሰላም ማለት ይችላል። እነሱ እንደሚሉን ከሆነ ቤተክርስቲያን እቱ በሰላም የምትል ግን ከቆረብክ በኋላ ሚስጥሩን ከፈጸምክ በኋላ ይኸውልህ፣ ፕሮቴስታንት እቱ በሰላም የምትል ካመንክ በኋላ፣ ቤተክርስቲያን ከቆረብክ በኋላ እቱ በሰላም ትላለች። ምንድን ነው ያሏቸው? ንስሐ ግቡ አሉ። ሉክ ከዛስ ኃጢአታችሁ ይሰረይ ዘንድ ነው። ሉክ ኃጢአቷ የተሰረየችው አሁን ሲጠመቁ ነው? ንስሐ ሲገቡ ነው? ወይስ ያመኑ ሰዓት ሲጠመቁ ነው? እምነቷን የሁሉ ነገር ፍጻሜ አድርገው አላስቀመጧትም። አምናቸዋል፣ ልባችሁ ተነክቷል። ያ ግን በቂ አይደለም። የኃጢአት ስርየት፣ ክርስቶስን መልበስ፣ መንጻት፣ ከደሙ ጋር መዋጀት ያስፈልጋል በደሙ። ከዛ ምን አለ? የመንፈስ ቅዱስንም ጸጋ ትቀበላላችሁ። ሐዋርያትን ጠየቅናቸው፣ ይሄን አላገኘንም። ያዕቆብ ጋር እንምጣ ደግሞ እስቲ ማጠቃለያ እናድርግ። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባቸውን ቢያጡ ከእናንተ አንዱ በደህና ሂድ እሳት ሙቅ ጥገብ ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚህ ስራ የሌለው እምነት ቢኖር በራሱ የሞተ ነው ያለው። የሞተ ነው። ስራ የሌለው ማለት ስራ ማለት ምን ማለት ነው? ስራ የተባለ እምነትን የምትገልጥባቸው መንገዶች ማለት ነው። ግብር ማለት እኮ ነው። ግብሩ ምንድነው? ጥምቀት ነው። ግብሩ ምንድነው? ቁርባን ነው። ግብሩ ምንድነው? ንስሐ ነው። ግብሩ ምንድነው? ጾም፣ ጸሎት ነው። ትሩፋቱ ነው። ሱታፌው ነው። ይሄ ቲዮሲሱ ነው። የምትፈጽማቸው ወርሺፖች ናቸው። ከዛ ደግሞ እነዛን እስከ መጨረሻው ማጽናት አለበት። ምክንያቱ ጌታ ብሏል፣ እስከ መጨረሻው የሚጸና እርሱ ይድናል ብሏል። ያዕቆብን ስንጠይቀው እንዲህ ነው ያለ። ቀጥሎ እንደውም እንዲህ ይላል ምስክር ሲያመጣ፣ አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳያለሁ ይላል። እንደው ዝቅ ብሎ እኮ አጋንንትም ያምናሉ ይንቀጠቀጥማሉ ይላል። እምነት ብቻ መኖርህ ይጠቅማል ብለህ የምታስብ ከሆነ አጋንንትም ያምናሉ ይንቀጠቀጡ። ምክንያቱም ጌታችን ምን ብሎታል? የአርኩስ መንፈስ ያደረበት ሰው ላይ አድሮበት ሳለ አቤቱ አንተ ከእግዚአብሔር ተልከህ እንደመጣ እናውቃለን፣ ያለ ጊዜያችን እንደተሰናብተን እናውቃለን አሉ። ያውቃሉ በትክክል ግን የመገዛት እምነት የላቸው። እምነት ብቻ የሚል ትምህርት መጽሐፍ ቅዱስ ላይ የለም። ሌላ ልጨምርልህ ደግሞ በጣም የሚደንቅ ነገር ይኸውልህ፣ እምነት ብቻ ቢያድን ኖሮ በዚሁ አጋጣሚ በመጽሐፍ ቅዱስ ውስጥ አንድ በእምነት ብቻ የዳነ ሰው ያሳዩን ነበር። የትኛውም ፕሮቴስታንት በእምነት የዳነ ሰው ሊያሳይ አይችልም። የፈረደበት ፈያታዊ ዜማ ነው። እኔ በጣም የሚደንቀኝ ነገር አሁን ፕሮቴስታንቱና ታድሶ የድንግል ማርያምን ስም ከሚጠራ ይልቅ የፈያታዊ ስም የጠራበት ጊዜ ይበልጣል። በጣም ነው ለመክሰስ እንደውም በጣም የሚጠቀሙት። ግን የሚገርመው ነገር ፈያታዊ ዜማ እንደውም እነሱ ላነሱ ሲሆን
ቤተክርስቲያን ለምታነሳው ሚስጥር በጣም ትልቅ የሚገልጽ ነው በኋላ የምናነሳው ነው ስለዚህ መጽሐፍ ቅዱስ ውስጥ እምነት ብቻ የሚለው ትምህርት በጣም የወደቀ ትምህርት ነው ትክክል አዎ እዚህ ላይ አሁን እነሱ አሁን ብዙ ጊዜ ግራ የሚገባቸው ይመስለኝ ነው ጳውሎስ እዚሁ በሮሜ መልእክቱ ላይ ተናገረው የህግ ስራ በገላትያም ላይ እንደዚህ የሚለው ነገር አለ ሰው ያለ ስጋ ለባሽ ሁሉ የህግ ስራን በመፈጸም አይደለም እንደዚህ ተደጋጋሚ ገላትያ ላይ ሮሜ ላይ እንደዚህ ያለና እኛ አሁን ስራ ምንለው መልካም ስራ ምንለው የህግ ስራ ነው ወይ እነሱን ኮንፊውዝ ሆነው አዎ እሱ አሁን እኮ ይለ እሱ ላይ ነው ችግሩ ለምሳሌ ሮሜ ላይ ቀደም የጠቀስከው ላይ ለምሳሌ ሮሜ ላይ ምዕራፍ 3 ከቁጥር 7 ላይ ያለው ቃል ነው አይደል አዎ አንብበው እስቲ ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና ነው አዎ ቁጥር 31 ላይ ሄደ እሺ እዛው ላይ ሆነ ቁጥር 31 ላይ ቁጥር 31 ላይ እንግዲህ ህግን በእምነት እንሽራለንን ይላል ጥያቄ ያደርገውና አይደለም ህግን እናጸናለን እንጂ ይላል ራሱ እዛው መልሶታል ቁጥር 31 ላይ እንግዲህ ህግን በእምነት እንሽራለን አሁን ፕሮቴስታንት እያለች ያለችው እምነት አለ እምነት ህግን ሽሮታል ህግ የተባለው የትኛው ህግ ነው ሁሉ ህግ ተጨፍልቆ ከሆነ ዝቅ ብሎ ቁጥር 31 ላይ ህግን በእምነት እንሽራለን ወይ አይደለም ማለት ነው አይደለም ህግን እናጸናለን ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ በነገራችን ላይ ዋናው የዩቲዩብ ቻናላችን ከቁጥጥራችን ውጪ በመሆኑ እንግዲህ በአዲስ ቻናል ለመንቀሳቀስ ወደ እናንተ ለመምጣት ነው የተገደድነው ስለዚህ ይህን መረጃ እናንተም ጉልበት እንዲኖረው የሚጠበቅባችሁን ነገር በማድረግ ላይክ እና ሼር በማድረግ ትብብራችሁን አጋርነታችሁን ማሳየታችሁ እንዳይዘነጋ የሚል መልእክቴን ለማስተላለፍ ወዳለሁኝ ወንድማችሁ ልዑል መብራቱ ነኝ ያሮስ የእናንተም የኛም ነው ብሩክ